ሰላም ተመልካቾቻችን እንደምሰምታችኋል በሳምንት ሁለት ቀናት ሐሙስና ቅዳሜ የተዘጋጀው ለእናንተ የሚደርሰው ኢትዮ ቢዝነስ ነው ተጀምሯል። ኢትዮ ቢዝነስ የተለያዩ ወቅታዊ የቢዝነስ መረጃዎች አዋጭነት ባላቸው የንግድና ኢንቨስትመንት ሐሳቦች ከዜና ባሻገር ትንታኔ ስለሚሹ የምጣኔ ሀብት ርዕሰ ጉዳዮችና ስለ ኢትዮጵያ ሰነደ መዋዕለ ንዋይ ገበያ ትኩረቱን ያደርጋል። በዛሬው ቆይታችን ባጫጭር የቻይና ቀጥተኛ የውጭ ኢንቨስትመንትና ብድር በአፍሪካ አዳዲስ አቅራቢዎች በኤሌክትሮኒክስ ግዢ ስርዓት መመዝገባቸውን የጥቅምት ወር የዋጋ ግሽበትን እንመለከታለን። በዝርዝር ደግሞ የኦሮሚያ ህብረት ስራ ባንክ ያለማስያዣ ብድር በሚያቀርብበት ምቹ የተሰኘ የብድር አገልግሎቱ ዓለም አቀፍ ዕውቅና ማግኘቱንና ስለጨመራቸው አዳዲስ የብድር ስርዓቶች በተመለከተ በስፋት እንቃኛለን። ቃልኪዳን ታደሰና ጥላሁን አያሌው አብረናችሁን ቆያለን። ቀጥለናል ተመልካቾቻችን በ2018 ዓመተ ምህረት የመጀመሪያ ሩብ የበጀት ዓመት ከ3000 በላይ አዳዲስ አቅራቢዎች በኤሌክትሮኒክስ ግዢ ስርዓት መመዝገባቸውን የፌዴሪ የመንግስት ግዢና ንብረት አስተዳደር ባለስልጣን አስታወቀ። የባለስልጣኑ የህዝብ ግንኙነትና ኮሙኒኬሽን ስራ አስፈጻሚ የሆኑት አቶ ዮናስ ሀበሻ እንደገለጹት አዳዲስ አቅራቢዎች በኤሌክትሮኒክስ ግዢ ስርዓት በመመዝገብ በጨረታዎች ላይ እንዲሳተፉና የውድድር ስርዓቱን ፍትሃዊ የማድረግ ስራዎች ተከናውነዋል ብለዋል። በዚህም የመጀመሪያ ሩብ ዓመት ዓመት ከ3000 በላይ አቅራቢዎች ተመዝግበዋል ነው ያሉት። የኤሌክትሮኒክስ ግዢ ስርዓት ትግበራ ወደ ክልሎች ለማውረድ በተደረገው ጥረትም በሩብ ዓመቱ ለድሬዳዋ ከተማ አስተዳደር፣ ለሶማሌ ብሔራዊ ክልላዊ መንግስት፣ ለደቡብ ምዕራብ ኢትዮጵያ ብሔራዊ ክልላዊ መንግስት፣ ለማዕከላዊ ኢትዮጵያ ብሔራዊ ክልላዊ መንግስትና ለሌሎች ክልሎችም አስፈላጊውን መሰረተ ልማት የማሟላት ስራ እየተከናወነ ይገኛል ብለዋል። የኢትዮጵያ ፕሬስ ድርጅት እንደዘገበው በሩብ ዓመቱ ከተከናወኑ ተግባራት መካከልም ደብዳቤን በዲጂታል በመላላክ ከእጅ ንክኪ ነፃ የማድረግ ስራ አንዱ ስለመሆኑም አመላክተዋል። የደብዳቤ ልውውጦች ሙሉ በሙሉ ዲጂታላይዝ እንዲሆኑ ማድረግ ስለመቻሉም ጠቁመዋል። የጥቅምት ወር የዋጋ ግሽበት 11.7 በመቶ ሆኖ መመዝገቡ ተገልጿል። የጥቅምት ወር 2018 ዓመተ ምህረት አጠቃላይ የዋጋ ግሽበት 11.7 በመቶ መድረሱን የኢትዮጵያ ስታቲስቲክስ አገልግሎት አስታውቋል። የዋጋ ግሽበቱ ባለፈው ወር ከነበረበት 3.6 በመቶ ወደ 2.3 በመቶ የወረደ ጭማሪ ያስመዘገበ ሲሆን ካለፈው ተመሳሳይ ወቅት ጋር ሲነጻጸር ቁልፍ ዘርፎች የበለጠ መጠነኛ የዋጋ ለውጥ አሳይተዋል ነው የተባለው። የምግብ ነክ ዕቃዎች 10.2 በመቶ እንዲሁም ምግብ ነክ ያልሆኑ ዕቃዎች ደግሞ 14.2 በመቶ ሆነው ተመዝግበዋል። አዋሽ ባንክ ለአነስተኛና መካከለኛ ኢንተርፕራይዞች በዲጂታል መተግበሪያ በኩል የብድር አገልግሎት ማቅረብ የሚያስችል መስመር ዲጂታል የብድር አገልግሎት በአዋሽ ብር ፕሮ መተግበሪያ በኩል አቅርቧል ተብሏል። ባንኩ ይህንን መተግበሪያ ይፋ ያደረገው ከማስተር ካርድ ፋውንዴሽን እና ከፈርስ ኮንሰልታንት ጋር በመተባበር ስለመሆኑም ተናግሯል። አነስተኛና መካከለኛ ኢንተርፕራይዞች በሙሉ አቅማቸው እንዳይወጡና ስራዎችን እንዳይከውኑ ከሚያደርጓቸው ችግሮች መካከል የብድር አገልግሎት አለማግኘት አንዱ መሆኑን የአዋሽ ባንክ ሲኒየር ቺፍ ማርኬቲንግ ኦፊሰር የሆኑት አቶ ዮሐንስ መርጋ አንስተዋል። ለዚህ ችግር መፍትሄ ለመስጠት ደግሞ አነስተኛና መካከለኛ ኢንተርፕራይዞች የብድር አገልግሎት የማመቻቸት ስራ እየተከናወነ ስለመሆኑም ሸገር ዘግቧል። የቻይና ቀጥተኛ የውጭ ኢንቨስትመንትና ብድር በአፍሪካ ከ50 ቢሊዮን ዶላር በላይ መድረሱ የአህጉሪቱን የልማት አቅጣጫ በመሰረታዊነት እንደቀየረው የአፍሪካ ኤክስፖርት ኢምፖርት ባንክ አስታወቀ። ይህ የተባለው የቻይና የአፍሪካ ኢንዱስትሪ ልማት ትደግፋለች፣ አረንጓዴ የተቀናጀ ዘላቂ ልማትን በማበረታታት በሚል ርዕስ በአዲስ አበባ በተካሄደ ስትራቴጂካዊ አውደ ጥናት ላይ ነው። የአፍሪ ኤግዚም ባንክ ኦፕሬሽን ዳይሬክተር የሆኑት ዶክተር ኳቤ ናይሮቢ እንዳሉት የሁለቱ ወገኖች አጋርነት ከቀላል እርዳታ ወደ የረጅም ጊዜና ተግባራዊ ትብብር ማደጉን ጠቁመዋል። ዶክተር ኳቤና ቻይና የአፍሪካን የረጅም ጊዜ ራዕይ ተባባሪና ገንቢ በመሆን እያገዘች መሆኗን ገልጸው ባንኩ እንደ የኢትዮጵያ የሐዋሳ ኢንዱስትሪ ፓርክና በቅርቡ ስራ የጀመረው የዳንጎቴ ማጣሪያ ያሉ ቁልፍ ፕሮጀክቶች በቻይና ካፒታል እየተደገፉ የመጡ የኢንዱስትሪ ስነ ምህዳሮች መሆናቸውንም አጉልተዋል። አውደ ጥናቱ ከፍተኛ የመንግስትና ዓለም አቀፍ ድርጅት ባለስልጣናት ያስተናገደ ሲሆን የቻይና የአፍሪካ ህብረት ልዑክ ኃላፊ አምባሳደር ጂያንግ ፌንግ እና የአፍሪካ ህብረት ኮሚሽን የመሰረተ ልማትና ኢነርጂ ኮሚሽነር ሌራቶ ዶሮቲ ከኢትዮጵያ ባለስልጣናት ጋር በመሆን ንግግር አድርገዋል። ካፒታል እንዳስነበበው ፕሮግራሙ ትኩረት ያደረገው በቻይና ልምድና በአፍሪካ የልማት ቅድሚያዎች በሚጣጣሙ ለአካባቢ ጥበቃ ተስማሚ በሆኑ የልማት መንገዶች ላይ ስለመሆኑም ተመላክቷል።
ተመልካቾች ወደ ሌሎች ወቅታዊ የቢዝነስ መረጃዎቻችን እናመራለን። ሳፋሪኮም በ6 ወራት ውስጥ 65.2 ቢሊዮን የኬንያ ሺሊንግ ወይንም 506 ሚሊዮን ዶላር ትርፍ ማግኘቱን አስታውቋል። ሳፋሪኮም የግማሽ ዓመት ትርፉ በ55 በመቶ መጨመሩንና በኢትዮጵያ የደረሰበት ኪሳራ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ59 በመቶ መቀነሱንም ገልጿል። ኩባንያው የኢትዮጵያ ኦፕሬሽን ኪሳራው በከፍተኛ ሁኔታ በመቀነሱና በሀገር ውስጥ የገበያ ያለው የተረጋጋ እድገት ለትርፉ መጨመር መነሻ ስለመሆኑም አመላክቷል። በኢትዮጵያ የታየው የተሻለ አፈጻጸም ሳፋሪኮም ለወደፊት በሀገሪቱ ተደራሽነቱን ለማስፋትና ለውድድር ክፍት በተደረገው ገበያ ላይ ተስፋ እንዲጥል አዎንታዊ እርምጃ መሆኑ ተዘግቧል።